ሰላም ሰላም ጤና ይስጥልን እንደምን አመሻችሁ ውድ የጋት ሚዲያ ቤተሰቦች እነሆ ዛሬ ለተሰኘው መጋቢት 22 2017 31 ማርች 2025 በቀደም ተከተል እንደ ኢትዮጵያ አቆጣጠርና እንደ አውሮፓውያን አቆጣጠር ማለት ነው የጋት ዕለታዊ ወሳኝ የሆኑ ሶስት መረጃዎችን ወደናንተ ይጀመጥቻለሁ አብራችሁኝ እንድትቆዩ ዘውትር እንደምታደርጉት ላይክ አድርጋችሁ ወደ ውስጥ እንድትዘልቁ ወሳኝ መረጃ ነው እንደወትሮ ይዤላችሁ የመጣሁት ሼር ብታደርጉት በጣም መልካም ነው ብያምናለሁ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን ደግፉ በሱፐር ታንክስ በጊፍት ቦክስ አለው በተለያየ መንገድ እየደገፋችሁ ነው ወደ ተሻለ ስቱዲዮ ወደ ተሻለ ሳውንድ ወደ ተሟላ ለመሄድ የሚደረገውን ጥረት እንድትደግፉ እኔም በበኩሌ ያው ፐርሰናሊ ለዛ የሚያስፈልገው ነገር አሰባስባለሁኝ አስቀድሜ አብራችሁኝ እንድትቆዩ ርዕሶችን ለማሳወቅ በመጀመሪያ በአንደኛው አጫጭር መረጃዎች እንደተጠበቁ ነው የተሸጡ የትግራይ ልጆች በሚል ከአልቡርሃን ጎን ተሰልፈው እየተዋጉ ያሉ ህዋት የሸጣቸው ልጆቻችን ወንድሞቻችን አንዳንዶች ደግሞ አባቶቻችን የሚሆኑ ኤንዌስ የተሸጡ የትግራይ ልጆችን በዛ ጉዳይ የጋት ሚዲያ አጋር የሆነ በዘርፉ በቀጠናው ላይ በዛ ኤሪያ ሰፊ ንባብ ሰፊ ሪሰርች ያለው ሰው የላከልኝን መረጃ እንደወረደ ማለት ይችላልላችሁ ወደናንተ አቀርባለሁኝ በሁለተኛ ደረጃ እስራኤል የኢትዮጵያ የቀይ ባህር ጥያቄ ፍትሃዊ ተቀባይነት ያለው ፍትህን አሰፍናለሁ የሚል ሁሉ ሊደግፈው የሚገባ ነው ማለቷን እንዲሁ ወደናንተ አድርሳለሁ ኦፍ ኮርስ ደጋግሜ እንደምላችሁ መረጃ ለማድረስ ከጋት ሚዲያ ባለፈ ጌትነት አልማው ጥሩነህ የሚል ኦልሞስት ወደ 114000 ወደ 115000 እየተጠጋ ያለ ፎሎወር ያለው የፌስቡክ ገጽ አለኝ እዛም አምባሳደሩ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር የነበራቸውን ቆይታ የተወሰነ ድምጻቸውን ቀንጭቤ አስቀምጫለሁ የዚህ ባመጣው አይ ቲንክ ኮፒራይትም ስላለው በሚል ነው በዚሁ ባጭር መረጃ ምናልባት ወደ በኋላም ተመልሼ ወደዚህ ከመመለስ አምባሳደር በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ቤተ እስራኤላዊ ናቸው ትውልዳቸው ኢትዮጵያ ሆነው ግን ቤተ እስራኤላዊ በመሆናቸው የእስራኤል ዜጋ ናቸው እናሳቸው ኢትዮጵያ በሰላማዊ መንገድ የባህር በር ባለቤት ለመሆን ያደረገችውን ጥረት እስራኤል ትደግፋለች ለፍትህ የቆመ ማንኛውም ሀገር ማንኛውም ወገን ማንኛውም ተቋም ማንኛውም ግለሰብ የኢትዮጵያን ጥያቄ ሊደግፍ እንጂ ፍጹም ሊቃወም አይገባም እኔም የኢትዮጵያን ጥያቄ ሊቃወም ይችላል ብዬ የማስበው ወይም የሚቃወም አካል አለ ብዬ አላምንም አንደኛ ይህ ጥያቄ አስፈላጊ መሆን የሚገባው ቀድሞም ሊነሳ የነበረ ጥያቄ ነው ይላሉ መሆን የሚገባው ቀድሞም ሊነሳ የነበረ ጥያቄ አሁንም መነሳቱ ደግሞ ትክክል ፍትሃዊ አግባብ ነው ይላሉ የምጣኔ ሀብት ጉዳትን እንደሚያስከትል ያትታሉ ደጋግመን እንዳልናችሁ በሚኒመም በነገራችን ላይ ለምሳሌ ኤርትራን ወሰዱ ኤርትራ የባህር በር ባይኖረው ነው ይበተን ነበር የባህር በር ስላለው ግን የሚያከራየው አለ አንዴ ለኢራን ያከራያል የተወሰነ ጊዜ ዳህላክ ደሴትንም ለሆነ ሀገር ያከራያል አከራይቶ ነበር ስመጥራት አያስፈልግም ዘን የሆነ ጊዜ ለኳታር ያከራያል ህገወጥ አርምስ መግል ያረጋል ሲያክሰስ በዛ የባህር በር ስላለው እስከ ዲአርሲ እስከ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ድረስ የተዘረጋ የጦር መሳሪያ ንግድ አለው
ይህንን ተጠቅሞ ስመግለሮችን ተጠቅሞ የፊሽ ቦትን እየተጠቀመ ዞሮ የዲፕሎማቲክ ስታምፖችን ሁሉ እየተጠቀመ በቀጠናው ላይ ይነግዳል ቢያንስ ሰርቫይቭ ማድረግ የቻለው ለዛ ኢትዮጵያ ደግሞ አሁን እኔ እናንተ ምን ከራከረው ጉዳይ አይደለም ይሄ ወርልድ ባንክ አይኤምኤፍ አለምን መሰላችሁ ይሄ የሚታይ ነው ማይታይ ነው ምናምን የሚል አይ ኖ ኖ ኖ ደግሞ ኢትዮጵያ ውስጥ እኮ የኑሮ ውድነት አለ ኮስት ኦፍ ሊቪንግ በጣም ሃይ የሆነ ነው ሚሉ ክርክሮች አሉ አጠቃላይ እድገት የሚባለው እንደ ሀገር ጥቅል በምርት እንጂ አንዳንዱ በጣም ወደ ሀብት ይሄደም አለ የሚያጣም አለ ምንም የሚያጣስላችሁ በኑሮ ውድነቱ ለምሳሌ ትናንት የተሻለ ኑሮ የሚባለው ሞደስት የሚባል ህይወት ይኖር የነበረ ለምሳሌ የመንግስት ሰራተኛው ሊጎዳ ይችላል ይሄ እንዴት ነው መደረግ ያለበት እዛ ውስጥ አይደለም ያለነው ሶ የምጣኔ ሀብት ጉዳትን ያስከትላል በሰላማዊ መንገድ በዲፕሎማሲ በድርድር በሰጥቶ መቀበል በውይይት የጋራ ጥቅምን መሰረት ባደረገ መልኩ ጥያቄው መፈታት አለበት ካሉ በኋላ አስፈላጊነቱን ጠቅሰው እኛ ባለቤቶች ነን እኛ ባለ ሀገሮች ነን እኛ ኢትዮጵያ የምትባለው ሀገር አያት ቅድመ አያቶቻችን እየሞቱ እየተዋደቁ ያቆዩት ባደራ መልክኛ የተረከብናት እኛ ደግሞ ለልጆቻችን የምንሰጣት ሀገር ነች የህልውና ጉዳይ አለ ደግሞ ለኛ ሰርቫይቫል ይሄን ጉዳይ ወስደን በሰላማዊ መንገድ በዲፕሎማሲ በድርድር በሰጥቶ መቀበል እንኳንስ ለሌሎች ሀገራት ቀርቶ ፍጹም አይገባችሁም ለሚሉን እንኳን ለኤርትራውያንም ለግብጾች ማስረዳት ተጠበቅብናል ምናልባት ዓለም ኖርማል ከተለመደው አካሄድ ውጭ እየወጣ ነው በዚሁ አጋጣሚ ለምሳሌ እስራኤልና ሌላ መደራደሪያ ማምጣት እንችላለን ብያቸዋለሁ ከዚህ በፊት ኢትዮጵያ አካሄዳችን ሪቫይዝ ማድረግ አለብን ይሄ ከተለመደው ከክላሲክ ከሆነው ዲፕሎማሲ ማለት የሆነ እንደዚህ በቃ የሆነ ማለት ቡና የምንሸጥበት ሀገር ከመፈለግ የሆነ ብረት የሚሸጥልን ዘይት የምናስገባበት ወይ ከተቻለ ደግሞ ዘይት አምራቾችን ፎሪን ዳይሬክት ኢንቨስትመንት ለመሳብ ከዛ ባለፈ out of the box ማሰብ አለብን out of the box ምንድነው ማድረግ ያለብን ምን አላት ኢትዮጵያ ሌሎች ምን ይጎድላቸዋል ሚለው በደማያት መቻላል በኔ ደጋግሜ በነገራችን ላይ ከብዙ ጊዜ አይታችሁ ከሆነ የውሃ ፍትሃዊ በሆነ የውሃ ክፍፍል መሰረት ይወራል ግብጽ መፈራረም አለብን ምናምን ምን ችግር አለ ብንፈራረም ለምሳሌ 1959 የውሃ ክፍፍሎች ናቸው በሱዳንና በግብጽ መካከል ስለዚህ ኢትዮጵያ ኢንኮርፖሬት ሆና ምንድነው የሚሆነውኛ የውሃ ክፍፍል ከተፈራረምን ውሃው ምንድነው ኦሬዲ ዋንስ ገደም ከገደምን በኋላ አንዋል ዋተር ፍሎ ነው አይደል ምን ከፋፈለው ገደምን እኮ ጨረስን ውሃችንንማ ያዝን ከያዝን በኋላ አንዋሊ በአመት የሚፈስ ውሃን እንስማማለን ከዛስ እኛ ደግሞ ኤክሰስ ውሃ ይኖረናል ለምሳሌ አስዩም አሁን ባለው ዛሬ ላይ ባለው 55 ቢሊዮን ሜትር ኩቢክ ውሃ ነው አጠቃላይ ውሃ አለው ተብሎ የሚታሰበው አይደል ከ55ቱ ነው እንግዲህ ሱዳንና ግብጽ የተካፈሉት ሌታም እኛ ጋር ሲመጣ ደግሞ ብሉ ናይል ብቻ ነው ዋይት ናይል የለውም የሆነ ውሃ እንካፈል ሌት ኢትዮጵያ በአመት 10 ቢሊዮን ኩቢክ ሜትር ውሃ ይደርሳታል ብለን እንውሰድ ይሄ 10 ቢሊዮን ኩቢክ ሜትር ውሃ የሚደርሰን ከሆነ
ደጋግሜ እንዳልኳችሁ አባይ ውስጥ ለመስኖ ሊውል የሚችለው መሬት አነስተኛ ነው እዩት ከሰከላም ከግሽ አባይም ይነሳ ከጣናም ይነሳ ይሄ ውሃ በሸለቆ ውስጥ ነው የሚያልፈው በሸለቆ ውስጥ ነው የሚሄደው ከዛ ሙገርም ይመጣል የተለያየ በዚህ ውስጥ ያልፍና መጨረሻ ላይ ምናልባት እዚህ ጣና በለስ ምናምን መጠቀም እንችለው እንደተጠበቀ ሆኖ ከጣና በለስ ውሃ ቀንሰን ወደ አልጣሽ ውሃ ወስደን መጠቀም እንችለው እንደተጠበቀ ሆኖ በአብዛኛው ግን አባይ ለኢትዮጵያ ኃይል ከማመንጨት የዘለለ ለመስኖ ልማት የሚያል የሚውል የለውም ሌት 10 ቢሊዮን ኪዩቢክ ሜትር ውሃ ቢደርሰን ምንድነው የምናደርገው እሺ 4 ቢሊዮኑን እንጠቀማለን ብለን እንውሰድ the remaining 6 billion ምንድነው የምናደርገው በየአመቱ አረንጓዴ አሻራ ምንድነው ችግኞችን እየተከልን ነው ችግኝ ስንተክል ሁለት ነው በረሃማነት መስፋፋትን እየተከላከልን ነው ያረንጓዴ ሽፋናችንን ስናሳድግ ዝናብ ለማግኘት ጥረት እያደረግን ነው እንደ ሀገር ብቻችንን ባይሆን ያለምም ስራ ቢሆንም ያፈር መከላትን መሸርሸርን ለመከላከል ምርታማነትን ለማሳደግ ጥረት እያደረግን ነው ከዛ ባለፈ ኢትዮጵያውያን ሚስ ያረግነው የውሃ ባንክ ሊኖረን ይገባል anyways ወደ ውሃ ባንክ ወደፊት እናያለን ትልቁ ነገር ግን ትራንስ ባውንደሪ የሆኑ ወንዞችን ከፍሰታቸው ውጭ ማስወጣት አይቻልም የሚል ያለም ህግ አለ ስለዚህ ለግብጽ ምን እንላለን እኛ 10 ቢሊዮን አለን ሌት አሁን ባለው ከኢትዮጵያ 40 ቢሊዮን ኪዩቢክ ሜትር ውሃ ነው የሚሆን ብለን እንውሰድና ያዙ ለኢትዮጵያ 10 ደረሳት ብለን እንውሰድ በቃ 10 ቢሊዮን ኪዩቢክ ሜትር ውሃ ደርሶናል ብለን እንውሰድ ስለ አባይ ነው የምናወራው ሌላው 30 በአመት መልቀቅ አለብን የተወሰነ ከሆነ ይሄንን 30 ቢሊዮን ኪዩቢክ ሜትር ውሃ እንለቅና ከላይ 10 ግድብ ገነባን 30 ግድብ ገነባን እኛን የሚጠይቀን የለን ውላችን ምንድነው for the coming 100 years ከሆነ ለ100 አመት ከሆነ ያንን ውሃ መልቀቅ ብቻ ነው የሚጠበቅብን አሸናፊዎች ነን ማለት ነው አይ ከዛ የሚመጣ ጥያቄ አለ በድርቅ ጊዜ ውሃ ተጨማሪ ልቀቁልን የሚል እኔ በጣም አክብሮት ያለኝ የምከተላቸው ሰው ናቸውና የፌደራል ጠቅላይ ሚኒስትር ያሉት አሉ ድርቅ ከሆነ የሚያጋጥመን እኛ ጋር ነው ድርቅ ሲያጋጥማችሁ ውሃ ልቀቁልን የሚል ከሆነ እንግዲህ ሁለት እኮ ነው በነገራችን ላይ እኛ ድርቅ አጋጥሞን ልክ ነው በ1966 ያባይ ውሃ ይፈስ ነበር ኢትዮጵያ ግን በድርቅ እንግዲህ አንዱ በእጦት በችጋር ዲክሽነሪ ላይ ያስገባን እሱ ነው ከዛም አልተማረም በየ10 አመቱ ረሃብ ይጎበኘናል 66 ተራብ 77 ተራብ 87 ተራብን ከዛ አካባቢ ሊቀይር ይችላል ወደ ቦረና ሆነ ይሄ ድርቅ አለ ስለዚህ ቀሪውን ውሃስ ለምሳሌኛ ችግሮን በረሃብ ያንን መከራ ያየን ውሃ ስትልክስ እንዴት ሰጠናል ሆይ ችግር የለውም እሱን ትርፉን ውሃ እኛ 10 ቢሊዮን ኪዩቢክ ሜትር ውሃ አለን ይሄንን እንልቀቅላችሁ ትገዙናላችሁ ሆይ ብለን ጠይቀለን ለዚህ የሚሆን ዓለም አቀፍ ህግ አለን አንቸገርም እኛ ካለም ውጭ አንወጣም ማለት ኦኬ ምንድነው ያለው የዓለም አቀፍ ህግ ጉድ የዓለም አቀፍ ህግማ የዓለም አቀፍ ህግማ ከተባለ ምን አለን የቡታን አግሪመንት አለ 2000 ተሰረዘ የሚል ነገር አለ እስራኤልና ቱርክ ውሃ ሊሸሻጡ ተዋውለው ነበር 2015 የተሰረዘው ማለት እስከ 900 ወደናንተ በዳታ ማቅረብ ነው ያለብኝ ይመስለኛል ቸክም እንድታደርጉት ማለት ነው እኛ ቤት ዳታ ከለለ መረጃ ለናቀርብ አንችል ምንድነው የሚለው ኦኬ ቬሪፋይ ያረገ ስለሆነ ነው verifying your human successful
Turkey cancels water sales to Israel ብሎ ጁን 21 2015 ያልኳችሁ ምስተት ነበርና the Israel national newspaper asserted that the annulment of the agreement comes as a punishment to the Israel entity for refusing to apologize, conduct an international investigation of compensate the martyrs of the freedom 40 years families ይላል. According to the agreement, Turkey would sell approximately 1.75 billion cubic feet of water per year. ለ1.75 ቢሊዮን cubic meter ውሃ በአመት ለእስራኤል ልትሸጥ አስባ ነበር። ይሄ 1.75 ቢሊዮን cubic meter ውሃ እስራኤል ስትገዛት ከ0.07 እስከ 0.09 በcubic meter በአጠቃላይ በአመት እስራኤል ለቱርክ ከ800 እስከ 1 ቢሊዮን ዶላር የሚደርስ የውሃ ሽያጭ ክፍያ ታገኝ ነበር። ሌሎችንም መሄድ እንችላለን። በተመሳሳይ ከዚህ በፊት የቡታን ኢንዲያን አግሪመንት ወደናንተ አቅርብ ያለሁኝ የሲንጋፖር ኢንዶኔዥያ በጣም የታወቀ አግሪመንት ነው። የሌሴቶ ሳውዝ አፍሪካ የታወቀ አግሪመንት ነው። እሱን ወስደን እንዳልኳችሁ 10 ቢሊዮን ኩቢክ ሜትር ውሃ አለን። ትገዙናላችሁ ወይ? የኛ ነው ድርሻችን። ትራንስባውንደሪ ነው የታወቀ ነው። ለምሳሌ የለም ወደታች ለሚፈስ ነው ከተባለማ ወደታች በሚፈሰው መንገድ ልንስማማ እኮ ነው በድርሻ። ስለዚህ ይሄንን አድርገን ሌት ኢትዮጵያ ትርፋችንን ሽጠን እንኳን ለግብጽ ከዚህ በፊት የተጠኑ ጥናቶች እስከ 15 እስከ 20 ቢሊዮን ዶላር በአመት እናገኛለን የሚላል ከት የለም እሱ ይቅ ከቱርክ ጋር ውሃ ሽያጭ ስምምነት ከተፈራረሙ እስራኤሎች ያ ካንስል ከተደረገ በአሰብ በኩል ቅርብ ነው። የቤንጎሪዮን ካናል ይገነባል። የስዊስ ካናልን የሚተካ በዛ በቤንጎሪዮን ካናል እንደ ሀገር ድርሻ እንዲኖረን መስራት መቻል አለበት። 55 ቢሊዮን ዶላር ገደማ ነው። ሌት 10 ቢሊዮን ዶላር ብናዋጣ ወይ 15 ቢሊዮን ዶላር እንግዲህ እሱ ሌላ ፊዚቢሊቲ ስተዲ በጋራ ሸርድ ይሆናል ወይ ምናም ሌላ ጉዳይ ነው። በተለመደው አግባብ ዲፕሎማሲያችን ሄዶ ግን ውጤት ልናመጣ አንችልም። ትናንት በሄርንበት አግባብ መሄድ የለብንም። ለእስራኤል ውሃ ለመሸጥ መስማማት መቻል አለበት። ሌት አፋር አለ መጨረሻ ፋቦ ነው ሄዶ የሚገባው። አፋር ተፋሰስ ላይ በደንብ ስራ ብንሰራ እየተሰራ ነው ያለው። የውሃ አጠቃቀማችንን ዘመናዊ ብናደርግ ሌላውን ተውት። አዲስ አበባ እኮ የዌስት ዋተር ማኔጅመንት ሲስተማችንን የተቀላጠፈና ዘመናዊ ብናደርገው ከፍተኛ ውሃ ሴቭ ማድረግ እንችላለን። ወደ ተፋሰስ መልቀቅ እንችላለን። ትሪት የተደረገ መልሰን ሪዩዝ ማድረግ እንችላለን። ስለዚህ ለእስራኤል ውሃ ለመሸጥ ለኳታር ውሃ ለመሸጥ why not ሳውዲ አረቢያ ተጋሪ ነው ማዶ ተሻጋሪ ነው። ለነሱ ውሃ ለመሸጥ መስራት መነጋገር out of the norm out of the box ማሰብ መቻል አለብን። anyways እስራኤል ለኢትዮጵያ አጋር ሆናለች። በባለፈው ጄዲዮን ጢሞቴዎስ ኢየሩሳሌም ነበሩ። የውጭ ጉዳይ ሚኒስትር ጄዲዮን ጢሞቴዎስ ዶክተር ከአቻቸው ጄዲዮን ሳርጋ ተገናኝተው ነበር። ከኒር ባርካት ከኢኮኖሚና ኢንዱስትሪ ሚኒስትሩ ጋር ተገናኝተው ነበር። በኢኮኖሚ ትብብር ኢኮኖሚክ ኮኦፐሬሽን፣ በንግድና ኢንቨስትመንት፣ በቱሪዝም እንዲሁም በኃይል ማመንጫ በኢነርጂ በጋራ ሴኩሪቲ በዝርዝር ጉዳዮች አብረው ለመስራት ተስማምተዋል። በኃይል ማመንጫ በማይኒንግ በማዕድን ዘርፍ ጨምሮ በግብርና ዲፕ ዋተር ኢሪጌሽን አለ የጠብታ እሱንም በተለይ የጠብታ ለኛ ያን ያህል ሴንሲቲቭ አይደለም። ጠብታ መስኖ የሚባለው ውሃው አለን ነገር ግን ደግሞ ውሃ የሌለባቸው አካባቢዎች ላይ እሱን ቴክኖሎጂ ብንዘው መልካም ስለሆነ ማለት ነው። anyways እንግዲህ ከዛም ባለፈ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ስልክ ደውለው ነበር ወደ ኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከዛቸውም ጋር በዝርዝር ጉዳዮች ላይ በሴኩሪቲ በኢንተለጀንስ በሬድሲ ይሄ ማሪታይም ሩቱን ሰላማዊ በማድረግ መልኩ ከዛ ባለፈ እንግዲህ በቀጣይ ቀናት ጄዲዮን ሳር ወደ ኢትዮጵያ ይመጣሉ ተብሎ ይጠበቃል። ሌላው እንግዲህ ምናልባት ባጭር መረጃ የህዝብ ተወካዮች ምክር ቤት በነገው ዕለት ስብሰባ ያደርጋል። በስብሰባው አንደኛው የሚጠበቀው አዋጅ 359 1995 የጸደቀው አዋጅ 359 1995 የፌደራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅ ነው። በዛ አዋጅ ላይ አንቀጽ 15 ንዑስ ቁጥር 3 ምን ይላል? የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን ለ6 ወር ሊያራዝም ይችላል ነው። 6 ወር እንግዲህ የትግራይ ጊዜያዊ አስተዳደር ለ6 ወር ብታራዝሙት አይ ቲንክ ምርጫ እንግዲህ ቀጣይ ዓመት ግንቦት ላይም አይደለም መንግስት የሚመሰረተው ቀጣይ ዓመት መስከረም 29 አይደለም ይሆን ቀጣይ ዓመትም ምርጫ ተደርጎ ስለዚህ ምን ይሆናል ማለት ነው ለአንድ የትግራይ ጊዜያዊ ይሄ ለትግራይ ብቻ የሚሰራ አይደለም ህጉ ምን መሆን መቻል አለበት ማለት ነው የፌደራል መንግስት በየክልሎች ጣልቃ ይገባል ብለን አናስብ አንደር ኖርማል ሴናሪዮ ነገር ግን በሚገባበት ጊዜ አንደኛ የጊዜያዊ አስተዳደር የቆይታ ዘመን 3 ዓመት መሆን መቻል አለበት የኔ አሳምሽን ነው ህጉን ነገ አብረን እናየዋለን የጸደቀው 3 ዓመት ከዛስ የፌዴሬሽን ምክር ቤት አስፈላጊና አሳማኝ ሆኖ በሚያየው ጊዜ ለሁለት ተከታታይ ጊዜ አንድ ዓመት ማራዘም ይችላል ተብሎ ነው መፈቀድ ያለበት ለምሳሌ ልክ የዛሬ ዓመት ማለት ምንድነው ለምሳሌ ተራዘመ ብንል ለአንድ ዓመት ብንል ልክ የዛሬ ዓመት ምን ይሆናል የትግራይ መጋቢት 22 ዓመት ሞላው ማለት ነው ከዛስ እንደገና ልናሸሽል ነው ሰው የፌዴሬሽን ምክር ቤት አንድ ተጨማሪ ቢጨምር ለምሳሌ አንድ ዓመት ቢጨምር ነገር ግን ምርጫ ከተከናወነ ምን ካለ ይግድ እኮ አስገዳጅ አይደለም ምርጫ ተካሄደ ማለት ነው ለምሳሌ ለ3 ዓመት ብላችሁ ወይ ለ2 ዓመት ተባለ ለምሳሌ የትግራይ ጉዳይ ኢኔብሊንግ የሆነ ሁኔታ ቢፈጠር ነው የግድ 2 ዓመት አይቆይም ነበር ኤኒዌይስ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ ደግሞ ሌሎች ፓርላማው በመደበኛ በሚያቸው ጉዳዮች ላይ ይወያያል ተብሎ ይጠበቃል ሌላ እንግዲህ ምናልባት የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ ከራሱ ሪዘርቭ የውጭ ምንዛሬ እንደሚሸጥ መረጃ ሰጥቷል ይሄ እንግዲህ በጣም ጠቃሚነቱ ገበያ ውስጥ የሚታየውን የውጭ ምንዛሬ መዋዠቅ ማለት ይጠበቃል እሱ የውጭ ምንዛሬ ኮንስታንት ሊሆን አይችልም ግን በፓራለል ማርኬቱ ምንድነው በብላክ ማርኬት እና በህጋዊ ማርኬቱ መካከል ያለው ልዩነት ለማጥበብ የሚያስችል ይሆናል ምንድነው የሚለው መጋቢት 22 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ ብሎ የኢትዮጵያ ብሔራዊ ባንክ በየ2 ሳምንት መደበኛ የውጭ ምንዛሬ ሽያጭ ጫራታ ማካሄድ እንደሚጀምር ያስታውቃል ጫራታዎቹ ለሚቀጥሉት በርካታ ወራት የሚካሄዱ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ማሳካት ነው ይላል ይሄ ቢያንስ እንደ ማክሲመም 10% ምናምን ሊሆን ይችላል እንጂ ይሄ የሚታየው በነገራችን ላይ ራሱ ባንኮችም ብሔራዊ ባንክ ራሱ ባንኮች ላይ ክትትልና ቁጥጥር ማድረግ አለበት ራሱ ባንኮችስ የህገወጥ ማርኬቱ ተዋናይ አይደሉም የሚለውን መፈተሽ አለበት ማለት ነው ሌላው እንግዲህ ወደ ዋናው የተሸጡ የትግራይ ልጆች በሚለው ስንመለስ አንድ ምንድነው እንግዲህ ምን ይላል ከ11000 በላይ መርሰነሪስ ናቸው ተሽጠዋል ልክ እንደ ዋግነር ብላችሁ ሰዱት ቅጥረኛ ወታደሮች ቅጥር ነፍሰ ገዳዮች ማለት ናቸው ህዋት ለአልቡርሃን አሳልፎ የሰጣቸው ልጆች ቁጥር ከ11000 በላይ ነው ህዋት እነኚህን ከ11000 በላይ ቅጥረኛ ነፍሰ ገዳዮችን ወይ መርሰነሪስ ለሱዳን አሳልፎ ሲሰጥ 3 ዋነኛ ዓላማን በመያዝ ነው አንደኛውና ቀዳሚው ዓላማ ለሱዳን
በሸጣቸው ልጆች በኩል የውጭ ምንዛሬ ማግኘት ነው። ሁለተኛው እና ተከታዩ ደግሞ ሁለተኛው ጉዳይ በቀጠናው ውስጥ ተዋናይ ለመሆን ካለው ፍላጎት ሲሆን በሶስተኛ ደረጃ ምዕራብ ትግራይ ብለው የሚጠሩትን የወልቃይት ጠገዴ ሰቲት ሁመራን ለማስመለስ በሱዳን በኩል ሆኖ ያ ተዋግቶ አልቡርሃንን ደግፎ አልቡርሃንን ቤተ መንግስት ካስገባ በኋላ ከአልቡርሃን ከሱዳን የሚሊተሪ የቤዝመንትም ተጨማሪ ድጋፍ እንዲሁም ከግብጽ ድጋፍ ካገኘ በኋላ አልቡርሃንን ግብጽ ስለሚደግፈው ይህንን ድጋፍ በመጠቀም በሽሬ በኩል በአንድ ሳይድ ራሱ የህዋት አገር ውስጥ ያለው ታጣቂ በሸረሪና በኩል በሱዳን በኩል በመተማም በላይም በታች በሸረሪና በኩል ደግሞ ጥቃት ለመፈጸም የሚያስችለው ዳግም ወልቃይትን ለመውረር ከግብጽ በኩል የጦር መሳሪያ ድጋፍ በመፈለጉ ነው ይላል። ሶስት ምክንያቶች ተጠቅሰዋል። የመረጃ ክትትሎች እንደሚያሳዩት ሱዳን ውስጥ ያለው የህዋት ቅጥረኛ ታጣቂ ለአገልግሎቱ ካልቡርሃን ሰዎች የሚከፈለውን ክፍያ የሚቀበሉት እነ ሌተናል ጀነራል ፍስሐ ኪዳኑ ወይም ማንጁስ ናቸው። እንግዲህ ይሄንን የበለጠ ማጥራት የበለጠ መሄድ እናንተ የመረጃ የምታዳምጡ ሰዎች የሚመለከታቸው ሰዎች ካሉ ማለት ነው። እንደ መረጃ ምንጮች ሲራጅ የተባለ ከፈረንሳይ የመጣ የተነግ ጀነራሎች ወኪል የሆነ አስተርጓሚ ካልቡርሃን ሰዎች የሚከፈለውን የቅጥረኛ ነፍሰ ገዳዮች የመርሰነሪዎች ክፍያ ፖርት ሱዳን ድረስ በመሄድ በየወሩ ከመንግስት በዶላር ተቀብሎ ከናል ቡርሃን ማለት ነው ትልቁን ድርሻ ለጀነራል ፍስሐ ማንጁስ ቀጥሎ ለጀነራል ሙዘይ ከዛም የራሱን ድርሻ ይወስዳል። ፍስሐ ማንጁስ ትልቁን ድርሻ ይወስዳል። ጀነራል ሙዘይ እዛው ያለ አስተባባሪ ነው። ዘን እሱ ደግሞ ለዛ ለማስተርጎሙ ለቅጥረኝነቱ እዛ ለሚያስተባብርበት ደግሞ ክፍያውን ይወስዳል። በሱዳን ያለውን የትህነግ ቅጥረኛ ነፍሰ ገዳይ ቡድን የሚመሩት የህዋት ወታደራዊ መሪዎች ዋና አዛዥ ሜጀር ጀነራል ሙዘይ፣ ምክትሉ ወዲ ፊዳል ወይም ብርጋዴር ጀነራል ነው። የሎጂስቲክስ ኃላፊ ኮሎኔል ተወልደ፣ ፐርሶኔል ኮሎኔል ይርጋ፣ የመረጃ ኃላፊ ኮሎኔል ምሩጽ፣ ሎጂስቲክስ ኃላፊው ወዲ ዘራብ ይባላሉ። ተጨባጭ መረጃዎች እንደሚያሳዩት የአልቡርሃን ቅጥረኛ ነፍሰ ገዳይ በመሆን የተሰማሩት በጠቅላላው 4 ክፍለ ጦሮች ናቸው። ቅጥረኛ ነፍሰ ገዳዩ ታጣቂ በመክዳት በሞትና በጉዳት የተቀነሰበት እንደሚኖር መረጃዎች ቢያሳዩም የመጀመሪያው ቁጥሩ ግን 11000 ገደማ ነው። በተመሳሳይ ደረጃ በሱዳን ሐሽባ ውስጥ በሲቪል ስደተኛ ስም ተመዝግቦ በስደተኛ መጠለያ ካምፕ ውስጥ ያለውን ታጣቂ የሚሰበስበውና የሚመራው ደግሞ ተጠምቀ ጸጋይ የሚባል ነባር የህዋት ታጋይ በመጨረሻም ሁመራ ውስጥ በወራ በያዘው መሬት ላይ ኢንቨስተር የነበረ ጋንግስተር ወይም ማፊያ ነው። በሱዳን በቅጥረኛ ነፍሰ ገዳይነት የተሰማራው የትህነግ ታጣቂ ለሚዋጋበት የደም ዋጋ የዶላር ክፍያው በእጁ ባይገባም የትግራይ ጊዜያዊ አስተዳደርና ሱዳን ለሚገኙት ለነዚህ ቅጥረኛ ታጣቂዎች የሻይ ቡና 2400 የኢትዮጵያ ብር በነፍስ ወከፍ በትግራይ ልማት ማህበር በኩል ይከፍላል። የክፍያ አፈጻጸሙም ገንዘቡ ወደ መተማ የአንበሳ ባንክ ቅርንጫፍ ከተላከ በኋላ ወጪ በማድረግ በኡምላ የሱዳን ብር ተቀይሮ ገንዘቡ እንዲሻገር ይደረጋል። ይሄን ማጥራት ያስፈልጋል። የአንበሳ ቅርንጫፍ መተማ ላይ ያለው አሰራሩ ምንድነው የሚመስለው ማየት ነው። በዚህ የገንዘብ ቅብብል መንገድ የኪስ ገንዘቡ ይሰጣቸዋል። እንደ መረጃ ምንጮቻችን ምንም እንኳን ገንዘቡ ቢላክም ለ2 ወርና ለ3 ወር ዘግይቶ የሚደርስ በመሆኑ ታጣቂ ከፍተኛ ምሬት አለበት። በመተማ በኩል የትግራይ ልማት ማህበር ሰዎች ብሩን ኮንትሮባንድ ይነግዱበታል። በሌላ በኩል መተማ ላይ ከፋኖ ጋር በተያያዘ የጸጥታ ችግር ሲገጥም የኪስ ገንዘቡን መንዝሮ በቀላሉ ወደ ሱዳን ማሻገር አስቸጋሪ ያደርገዋል። ገንዘቡ ለወታደሮች የሚደርሰው በሱዳን የባንክ ምንዛሬ ሂሳብ ተመንዝሮ ሲሆን ነጋዴዎቹ የትግራይ ልማት ማህበር ሰዎች ግን በጥቁር ገበያ ብላክ ማርኬት በመመንዘር ተጨማሪ ትርፍ ይሰበስቡበታል። የደሃ የትግራይ ልጅ በህዋት ጀነራሎች እንዲመጫጫው ነው። እህቶቻችን ወንድሞቻችን
ልጆቻችን ኦልሞስት አባቶቻችን የሚሆኑትም እንደዚህ ከባሪያ አሳዳሪ ስርዓት በከፋ ዘመን ደማቸው በከንቱ ይደፋል አጥንታቸው በከንቱ ይከሰከሳል ለስብሐት ነጋ ዳይናስቲ ለስብሐት ነጋ ስርወ መንግስት ሲባል ስብሐት ነጋ በትግራይ ልማት ማህበር ወይ ማረት ማህበር ረድኤት ትግራይ በኢፈርት ስም በህገወጥ የወርቅ ንግድ የማዕድን ንግድ በህገወጥ የመሬት ንግድ ያ የካበተ ገንዘብ ጥቂት ማፊያዎች እንደልባቸው ይምነሸነሹበት ዘንድ እነዚህ ምስኪን የኔቢጤ የደሃ ልጆች ደማቸው በከንቱ ይፈሳል ይሄንን የትግራይ ልሂቃን ፌደራል መንግስት በትክክል ማየት ይጠበቅበታል በያምናለሁ በተመሳሳይ የህወሓት ጀነራሎች ደግሞ የቅጥረኛ ነፍሰ ገዳዮችን ደሞዝ በዶላር እየተቀበሉ በደንብ እየነገዱበት ይገኛል የሱዳን ተልኮ ህወሓት እንደ ድርጅት ለፖለቲካ ዓላማ በዋናነት የቀጠናው ተዋናይ ሆኖ ለመቀጠልና ወልቃይትን በጦር ወረራ በእጁ ለማስገባት መስፈንጠሪያ ቤዝ ለመያዝ ዓላማ አድርጎ ለመጠቀም አስቦ መስራቱን ቀጥሏል ወይም ቀጥሎበታል ይቀጥላልም በተመሳሳይ የወያኔ ጀነራሎች ደግሞ ወየህወሓት ጀነራሎች ደግሞ የቅጥረኛ ነፍሰ ገዳዮችን ደሞዝ በዶላር እየተቀበሉ እየነገዱበት ይገኛሉ ነፍሳ ኪዳኑ ማንጁስ ነፍሳ ኪዳኑ ወይ ማንጁስ በአገር ውስጥና በውጭ ሱዳን የሚመሩት የቅጥረኛ ነፍሰ ገዳይ ታላላቅ ኔትወርኮች አቋቁመዋል ይህ ትልቅ ቢዝነሳቸው ሆኖ በየወሩ ሚሊዮን ዶላሮችን እያፈሱበት ይገኛል መረጃዎች እንደሚያሳዩት በሱዳን የሚገኘው የቅጥረኛ ነፍሰ ገዳይ ኃይል የትጥቅ አቅሙንም እያሳደገ ነው አራቱም ክፍለ ጦሮች በድምሩ 7 ፓትሮል ከዲሽቃ ጋር ዙ23 ከሞርታሮች ጋር የታጠቀ ሲሆን ሌሎች ቀላልና ከባድ መሳሪያዎችንም ታጥቀዋል ይህም ሆኖ ቅጥረኛ ህወሓት ታጣቂዎች በሱዳን ጦርነት የቀጥታ ሚና ይዘው በመሰለፋቸው በያው ደውጃዎች በርካታ ታጣቂዎች በከንቱ እየረገፉ ነው የሆነ ሆኖ ህወሓት ሱዳን ላይ ያለውን የትጥቅ አቅም የሚናቅም አይደለም በርካታ ዳውሽቃ ወይ ዲሽቃ ሞርተር ብረት ለበስ ተሽከርካሪዎች ታጥቋል በነገራችን ላይ ወልቃይት በህዝብ አቅም የተደራጀ የተከዜ ዘብ በሚል ስያሜ የሚጠራው ህዝባዊ ኃይል በሁለት ግንባር ተሰልፏል አንድ በተከዜ አቅጣጫ ወንዙን ተሻግሮ መጣል የሚለውን የተነግ ወረራ ለመመከት ተሰለፈ ሲሆን ሁለተኛው ግንባር ደግሞ በሱዳን ውስጥ ካልቡርሃን ጋር የተሰለፈው ቅጥረኛ ነፍሰ ገዳይ ቡድን ወልቃይትን ለመውረር የመሳሪያ ድጋፍ ስላለው ይህን ኃይል ታሳቢ ያደረገ ግንባር ሁለተኛ ያሰለፈበት ነው አሁን ደግሞ ለሶስተኛ ደግሞ በአማራ ስም የሚምሉ የሚነግዱ ነገር ግን ዳግም አንጃውን የህወሓትን አንጃ አዝለን ተሸክመን 4 ኪሎ እናስገባለን የሚሉ ቅዠታሞች ደግሞ ከተማ ንጉስ የምትባለው ወይ አሁን ቅዳሜ ገበያ የሚባለውንም አጥቅተው ነበር ያማራ ህዝብ መንቀት አለበት ያማራ ሊቃል ሊነቁ ይገባል ፌደራል መንግስቱም ስፔሻሊ ደግሞ ከወልቃይት ጋር ደግሞ በተያያዘ ቲፒካል የጎንደር ሊቃል ሊነቁ ይገባል ወያኔ ወይ ህወሓት ያሰመረልህን ካርታ ተሸክመ ላይ አንግበ ጥያቄ ይፈታልኝ ያለምትል ከሆነ ከተፈታም የህወሓትን ኢንተረስት አስጠብቆ አንዳንዱን መስበር አውት ኦፍ ዘ ቦክስ ማሰብ ያስፈልጋል አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ ምናልባት የኢትዮጵያ ብሔራዊ ባንክ አዲስ ያወጣው ዳይሬክቲቭ አለ አዲስ ኢንሳይት ላይ ያገኘሁት መረጃ እሱንና ሌሎችን መረጃዎች ነገ በጋትሎ ኤዘር በጋትለታ የማካፈላችሁ ይሆናል ኢትዮጵያ በክብር ለዘላለም ትኑር Thank you